በቅርቡ የዓለም ባንክ የኢትዮጵያ የማክሮ ኢኮኖሚ ማሻሻያን ትግበራ ካካሄደች ዓመታትን ከማስቆጠሯ ጋር ተያይዞ በተለይ የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ ማዳከሟን ይፋ አድርጓል። ከዚህም ጋር ተያይዞ ከሰሞኑ የኢትዮጵያ ብሔራዊ ባንክ ያወጣቸው አዳዲስ መመሪያዎች በጥቁር ገበያ ላይ ከፍተኛ የሆነን አሉታዊ ተጽዕኖ እየፈጠሩ ይገኛሉ። በዛሬው ዕለትስ የጥቁር ገበያ ሐዋላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 21 2018 ዕለታዊ ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የ18 ሀገራትን እንዲሁም በባንክ የብዙዎቻችሁ ጥያቄ ሆነውን የአዋሽ ባንክ የሰባት ሀገራትን መረጃ ካተን ወደ እናንተ ይዘንላችሁ ቀርበናል። እንደምታውቁት በቅርቡ የኢትዮጵያ ብሔራዊ ባንክ አዳዲስ የገንዘብ ፖሊሲዎችን ማሻሻያ አድርጓል። ከዚህም ጋር ተያይዞ በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ የተዘረጋው ስትራቴጂ አሁን ላይ የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ እያዳከመው ይገኛል። ለመሆኑ በዛሬው ዕለት ዶላርን ጨምሮ የሁሉም ሀገራቶች የጨመሩም እየቀነሱም ካሉ በዝርዝር እንመልከት። በቅድሚያም የምንመለከተው አንድ የአሜሪካ ዶላር 187 ብር ከ55 ሳንቲም ሲመነዘር 100 የአሜሪካ ዶላር 18755 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። በነገራችን ላይ ከሳምንት በፊት መንግስት በተለይ በአዲስ አበባ አካባቢ ያሉ ህገወጥ የምንዛሬ አካሄድን የተከተሉ ሰዎችን አካውንት ካገደ በኋላ በሀገራችን ያለው የሐዋላ እንቅስቃሴ ሙሉ በሙሉ መርገቡን ተከትሎ በርካቶች ወደ ህጋዊ መንገድ እየገቡ ይገኛሉ። በተለይ አሁን ላይ መንግስት እርምጃውን በከፍተኛ ሁኔታ ስለሚያጠናክር እጅግ ከፍተኛ ጥንቃቄ እንድታደርጉ በተደጋጋሚ ጊዜያት እየነገርኳችሁ እገኛለሁ። ስለዚህ በተቻላችሁ መጠን ከፍተኛ ጥንቃቄ አድርጉ፣ ገንዘባችሁን እንዳትበሉ። ስንት የለፋችሁበት ገንዘብ በዚህ አይነት መንገድ ሲበላ በጣም ስለሚያሳዝን። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 131 ብር ከ09 ሳንቲም ሲመነዘር 100 የካናዳ ዶላር 13109 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 218 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21810 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25930 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 609 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60910 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ09 ሳንቲም ሲመነዘር 100 የሳውዲ ሪያል 4909 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ20 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 508 ብር ከ80 ሳንቲም ሲመነዘር አንድ የባህሬን ዲናር 50880 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ14 ሳንቲም ሲመነዘር 100 የጆርዳን ዲናር 26414 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው።
ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 501 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 50180 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብበውናል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13250 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13920 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 58 ብር ከ85 ሳንቲም ሲመነዘር 100 የእስራኤል ሽቅል 5885 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የአዋሽ ባንክን አቅርብልን ባላችሁኝ መሰረት አንድ የአሜሪካ ዶላርን 154 ብር ከ14 ሳንቲም ገዝቶ 157 ብር ከ22 ሳንቲም እየሸጠ ይገኛል። ዩሮን 182 ብር ከ89 ሳንቲም ገዝቶ 186 ብር ከ55 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 208 ብር ከ04 ሳንቲም ገዝቶ 212 ብር ከ20 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ14 ሳንቲም ገዝቶ 44 ብር ከ00 እየሸጠ ይገኛል። የዱባይ ድርሃምን 44 ብር ከ07 ሳንቲም ገዝቶ 44 ብር ከ96 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 195 ብር ከ87 ሳንቲም ገዝቶ 199 ብር ከ79 እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ54 ገዝቶ 113 ብር ከ77 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም በጥቁር ገበያ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ሳንጨምር ሳንቀንስ እንግዲህ ወደ እናንተ አድማጭ ተመልካቾቻችን አድርሰናል ማለት ነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ በጧቱ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ